ኖላዊ ወይዘሮ ሜላት የሀናን ጮኛ ለመተዋወቅ ዝግጁ ነኝ፣ አምጡና አስተዋውቁኝ፣ አለበለዛ የማይሆን ነገር ነው እያለች እየተናገረች ነው ማለት ነው። ምክንያቱም ወይዘሮ ሜላት የልጇን ጮኛ ኢዝራ ማለት ምን አይነት ልጅ ነው እያለች ሰላምዬን ስጠይቃት፣ ሰላምም ደግሞ ገነን አድርጋ እንግዲህ ኢዝራ ማለት የሀብታም ላይ ድልቅቅ ብሎ ያደገ እንደዚሁም ደግሞ ጎበዝ ተማሪ ነው ብላ ስትላት፣ ቢሆንም እኔ ማወቅ አለብኝ ማለቷ እኔ በጣም ተረድቻታለሁ። ሜላትም ማለት ነው ሀንዬ እንግዲህ ቆይ ልቆይ የቤተሰቦች ችግር ላይ ናቸው እያለች እስከ ዛሬ ድረስ አቆይተው ነበር ኢዝራም ማለት ነው። ኢዝራም ደግሞ ሽማግሌዎቹ ተመርጠው ጨርሰዋል፣ ምን አስበሽ ነው እያላት ነበር ማለት ነው። በቃሉም እንግዲህ የሜላት ልጅ መሆኗን አያውቅም። ወይዘሮ ሜላትም የምታውቀው ታሪክ የለም። በቃሉ ጋር እሷና በቃሉ እንግዲህ ትልቅ ወጥመድ ውስጥ ገብተዋል ማለት ነው። በቃሉ አሁን አንቺንም እንደ ጓደኛሽ አጠፋሻለሁ እያለ የዛተባት ነው። ሰላም ጤና ይስጥልኝ የዙዙ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዛሬ ዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ በቃሉ ወይዘሮ ሜላትን ትንበረከክልኛለች ብሎ እሷም ደግሞ በተራዋ ልታንበረክከው ቆፍጠን ብላ ተነስታለች ማለት ነው። እንደዚሁም ደግሞ አንቴነህ አብሯት ከዚህ በፊት ይሰራ ነበረ። ከድርጅቷ ካስወጣችው በኋላ ደግሞ እዛ በቃሉ ድርጅት ውስጥ እንዲገባ ያደረገችው እንግዲህ ቤቲ ናት ማለት ነው። ቤቲ ደግሞ ሁሉን ነገር ትቼ ወደ ራሴ መመለስ አለብኝ። እንዴት ምንም የማያውቁትን ሰዎች አጠፋቸዋለሁ፣ ምንም የማያውቁትን እንደዚህ ለምን ሴራ አጠምድባቸዋለሁ ብላ እንግዲህ የሰው ትዳር ለምን እበትናለሁ በማለት ከበቃሉ ጋር እንግዲህ ቆፍጠን ብላ እየሰራች እያለ በስተመጨረሻ በቃሉን እንግዲህ ከርተዋለች ማለት ነው። ወሬም ደግሞ ለሱ ሲያቀብለው የነበረው አንቴነህ ነበር። አንቴነህን ደግሞ ወይዘሮ ሜላት ስትሰማ እንዴት አብሮሽ ነው ወይ የሚሰራው ከአንቺ ጋር ብላ ስትላት፣ አሁን ነኝ እዛም ድርጅቱ እንዲቀጠር ያደረግኩት ብላ እንግዲህ ቤቲ ተናግራለች ማለት ነው። ወይዘሮ ሜላት እያናደድና እያበሳጫት ያለው ነገር ምንድን ነው? ዋነኛው ነገር እንግዲህ ሜላት የምታውቀው ታሪክ የለም። ታውቃላችሁ፣ በቤተሰቦቿ እንደዚሁም ደግሞ የምትደራደር በልጆቿ በባሏ አደራደርም ማለት ነው። አሁን ላይ እንግዲህ ከባድ ችግር እየተፈጠረ ይገኛል። እውነቱን አውቃለች ማለት ነው። ማን እንደሚረብሻት ማን እንደሚያጠቃት ታውቀዋለች ማለት ነው። አሲር ከሀና ጋር እንግዲህ ሲያወሩ የነበረው የአቶ ኖላዊት ባለቤት እንደዚሁም ደግሞ ፋኑሲ እርጉዝ እንደሆነች እንግዲህ ነግረው ነበር ለአሲርም ሀንቾ። እሱን እንግዲህ ሰምቶ አሲርም ደግሞ ሊሰማ ይገባል፣ ፋያው ምን ሆነሽ ነው እያለ ሀናን ለምን አትነግሪውም ሲላት፣ ለአባዬ ከነገርኩት ጥሩ አይመጣም፣ አሁን ላይ አባዬ ስራ የለውም፣ በዛ ላይ ልጅ ተጨምሮበት እያለች ሀናም ማሰብ ትጀምራለች። ኖላዊት እንግዲህ በጣም አዘን ላይ ተቀምጧል ማለት ነው። ፋኑሴ ደግሞ ስትፈልገውና ስትመኘው የነበረ ነው። ሆስፒታልም ሂጄ ያሉኝ ሐኪም ቤት እርጉዝ ነሽ ብለውኛል። አሁንም ደግሞ እንዴት ሊሆን ቻለ እያለች እንግዲህ ግራ ገብቷታል ማለት ነው። በቅርቡ ላቀው ፈልጋለሁ በማለት ዝግጁ ላይ ናት ማለት ነው። ሀንዬ እውነት ለመናገር ኢዝራን ብታገባ ደስ ይለናል ማለት አሲርን ማለት ነው። አሲርም አለ ወይም ደግሞ እንደ ኤላ ተስፋ ቆርጦ መሄድ ይቻላል ማለት ነው። እና አሁን ላይ እንግዲህ በቃሉና ወይዘሮ ሜላት ትልቅ ጦርነት ከፍተዋል ማለት ነው። በቅርብ ቀን የምናያቸው ይሆናል ማለት ነው። ሀንዬ እውነት ለመናገር እንዲህ ማድረግ አሲርን ደግሞ በጣም እየቀረብሽው ነው። እሱም ደግሞ ወደ ራሱ መለስ እያለ ነው ወደ ሀና ማለት ነው። ሀና ከጎኑ ስትሆን ሲጀመር አሲር ምንም እንትን የሚለው ነገር የለም ማለት ነው። ደስታ ላይ ነው ያለው ማለት ነው። ውድ ቤተሰቦች በቅርቡ እንግዲህ የምናየው ይሆናል ማለት ነው። በቅርብ ቀን እውነት ነው። እውነት ለመናገር ከባድ ችግር ቢፈጠርም ማለት ነው በቅርብ ቀን ሁሉም ነገር ይስተካከልላቸዋል ብዬ አስባለሁ። አስቱካ ደግሞ ወይኔ የአስቱካንማ ተወኝ ወዶች፣ የኔ መልካም ቅንነቷ፣ መልካምነቷ፣ ትህትናዋን ልነግራችሁ አልችልም ማለት ነው። አስቱካ ማለት በጣም በጣም ጎበዝ እናት፣ ምርጥ ልክ የእናቶቻችንን ባህሏን ጠባቂ እናቶቻችን እናት ለልጇ የምትመክረውን ምክር ነው እየመከረች ያለችው ማለት ነው። እንግዲህ
ወይዘሮ ሜላትን ለማስታረቅ ከዚህም በፊት ጥረት እያደረገች አሁንም አንድ ላይ ቢሆኑም መስፍንም አብሯት ቢሆንም ግን በቤቲ ምክንያት ትንሽ ስሬስ ሆና ነበረ ማለት ነው። አሁን ላይ ቤቲ ደግሞ የአንቺ ባል መልካምና ጨዋ ባል ነው ያለሽ፣ ስለዚህ መስፍን ማለት እንደምታስቢው አንቺ እንደምጠረጠሪው ሰው አይደለም፣ በጣም ጎበዝ ትህትና ያለው መልካም ሰው ነው ብላ እንግዲህ ተናግራለች ማለት ነው። ወይዘሮ ሜላትም ወይኔ ይሄን ሁሉ እስከሚያደርገኝ ድረስ እንዴት ምኑኛለው እያለች አዎ በእርግጥ እንዲህ ማድረግ አልነበረብህም። በቃሉ እንግዲህ ያመጣባትን ጣጣ ለመጠየቅ ወይም ደግሞ እሱን ለማጥቃት ዝግጁ ናት። ግን እንደዚሁም ተናዳ ስለነበረ ከቤቱ ወጥታ እሱን ለማግኘት ስትሄድ መንገድ ላይ ተገናኝተው ሜላትና እንደዚሁም ደግሞ በቃሉ የተባባሉት ነገር አላቸው ማለት ነው። አንገቷን ሲጥ አድርጎ ልትገለኝ ነው እንዳንተ አረመኔ እያለችው እሱም ደግሞ አዎ በአንድ ቀን አላሳድርሽም ጠብቄ ሲጣርጌ እገልሻለሁ እንደ ጓደኛሽ ብሏታል። ከዚህ በፊት ባዩሽን የገደላት እሱ ቢሆንም ግን አሁን አፉን አውጥቶ እኔ ነኝ እያለ ይገኛል። በሱ ምክንያት እንግዲህ ሜሮንና እርግብ እስር ቤት ናቸው ያሉት፣ እስካሁን አልተፈቱም ማለት ነው። ምክንያቱም የባዩሽ ገዳይ አልታወቀም፣ እነሱ እንደሆኑ ነበረ እንትን ያለባቸውና እነሱ ናቸው እስር ቤት ያሉት እስካሁን። እርግብም ደግሞ ያው በተምቹ ምክንያት እያለቀሰችም ቢሆንም ተምቹ አንድ ቀን ይተውኛል ብዬ አስቤ አላቅም እያለች ትገኛለች ማለት ነው። አዎ ተምቹ እንግዲህ እርግብ ብትሄድ ድንብላል ትመጣለች ብሏል ማለት ነው። እና ኩራዝም ብትሄድ ማንች ፋኖስ ብተር ኩራዝ ትመጣለች እያለ ለፋያው እየነገረ አሲርም እያናደደው ነበር ማለት ነው። የድራማው ድምቀት ምላሴ እንግዲህ መልካም እንደዚሁም ደግሞ መልካም ሰው ነው፣ አስተዋይ ሰው ነው፣ በጣም ጥሩ ሰው ነው። ጉዶች ታውቃላችሁ ማለት ነው። ትህትናውን መልካምነቱን ልነግራችሁ አልችልም። በጣም የልጅ አዋቂ ነው እሱ ማለት ነው። ምክንያቱም ለእናቱም የመክራት ምክር እንደዚሁም ደግሞ ለእህቶቹም የመክረው ምክር ምላሴ ማንም የማይመክራቸውን ነው እየመከራቸው ያለው። እንግዲህ ዲማሙም ደግሞ እች ልጅ እንዴት ነው እዚህ ቤት የምትኖረው እያለ ሜላትን ሲጠይቃት ነበር ማለት ነው። ግራ ገብቷቸዋል። ቤቲ እነሱ ጋር ነው ያለችው። አሁን ደግሞ ተመልሳ እህቷ ጽዮንን ስላገተባት በቃሉ እንግዲህ ያገታት አጥፍታ ሳይሆን ለኢዝራ ለምን ነገረችው ነው። ቤቲን ከስራ እንደሚያባራት ነግራት ስለነበር ቤቲ እንትናም ጺም ደግሞ እሱን ይዛ ለኢዝራ ስነግረው ኢዝራም ደግሞ አባቱን ሲጠይቀው እንዴት እንደዚህ ታደርጋለህ ብሎ እንደዚሁም ቤቲ አንቺ ለምን ተናገርሽ ለኢዝራ? ኢዝራን እንዲቆጣኝ ነው ወይስ ምን ልታስተርጊ ነው? በልጅ አልደራደርም በማለት የቱ ጋር ተኩሼ ልግደልሽ እያለ እያስፈራራት ስለነበረ ከዛ እሷ ሩጣ ደግሞ አይን ያደለሁም ጽዮንና ስትል ጽዮንን ስለዚህ እገላታለሁ በማለት አግቶ ይዟታል ማለት ነው። አለቀቃትም። እሷም ደግሞ እህቷን መስዋዕትነት ካርግቢ ብላ ትታወታለች። ላይክ ሸር ሰብስክራይብ አድርገው። ወዳችኋለሁ። ባይ ባይ